ዘመድኩን በቀለ የሎዛን ጉድ አጋለጠ። ይችላል ስም በሎዛ ቀይራችሁ እዛ ጎንደር በጣም ነው የቀበጠው። በጣም ሊቃውንት የጠፉ አባቶች የጠፉ ነው የሚመስለው። እነ ያሬድ ያየው ለማን የሚመሩት ሆኖ የእመቤታችንን ስም ቀይረው የፕሮቴስታንት ቤተ እምነት ክፍልፍል ውስጥ ገብተዋል። ጥምቀት ያድናል አይዶን ብዙ አጋጥሞኝ ያውቁ በኢቫንጀሊካል ሰርክል እውነት ለመናገር የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለሁ። እንግዲህ ዛሬም እናንተን ያስተምራል ይመክራል ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ለመላው ዓለም እንዲዳረስ ጉልበት እንዲኖረው ላይክ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ እንሻለን። ስለዚህ በደንብ አድርጋችሁ ሼር ማድረግ መረጃውን ማዳረስ እንዳይዘነጋ። ያው ያሮስን ሰብስክራይብ ማድረግ ጥቅሙ ለሁላችንም ስለሆነ ማለት ነው። የተወዳችሁ ኦርቶዶክሳውያን እንግዲህ በመጀመሪያ የፕሮቴስታንት ቤተ እምነት የክፍፍሉን ነገር እናስመለክታችሁ ዘንድ ወደድኩና ተካተልን እንመለሳለን። ጥምቀት ያድናል ወይንስ አያድንም? ጥምቀት ያድናል ብላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስትናገር የክርስቶስን የማዳን ስራ ገፍታ ነውን? ተቃርና ነውን? አያድንም ብላ ነውን? ይሄን ጥያቄ እናድርግ። ተካተልን እንመለሳለን። ጥምቀት ያድናል አይዶን ብዙ አጋጥሞኝ ያውቁ በኢቫንጀሊካል ሰርክል እውነት ለመናገር ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ሰው በክርስቶስ አምኖ የመስቀሉን ስራ ሲቀበል ይድናል። ይሄ ነው አንድ ያረጋል። እንግዲህ እንደሰማችሁት እኚህ ፕሮቴስታንት መምህር አንድ ጥያቄ ተጠየቁ። ምን የሚል? ጥምቀት ያድናል የሚል እና መልሳቸውም ደግሞ ምን ሆነ? ጥምቀት ያድናል ሳይሆን ኢየሱስ ክርስቶስ ያድናል የሚል ነው ስብከታችንም እንደው አንድ የሚያደርገንም እሱ ነው የሚል ነገር እናስቀምጠዋል። ስለዚህም ጥምቀት ያድናል ሲባል ሌላ፣ ኢየሱስ ያድናል ሲባል ደግሞ ሌላ አድርገው ነው ለማስቀመጥ የሞከሩት። እንዲያ ከሆነ ለምሳሌ አንድ ጥያቄ ልጠይቁት። ለምሳሌ እምነት ያድናል ብዬ ቢጠይቁት መልሱት ምንድን ነው? ያው እዚህ ቪዲዮ ላይም ስለተናገሩት እምነት ለድነት እንደሆነ እምነትማ ያድናል ይሉኛል። እምነት ያድናል ሲሉ ኢየሱስ ክርስቶስ ያድናል ካሉት የተለየ ሆኖ ነው? የተለየ ነው እንደማይሉኝ መቼ ሳስባለሁ። ይልቁንም ደግሞ ቪዲዮ ላይም እንዳሉት በክርስቶስ ኢየሱስ የተሰራውን የማዳን ስራ የምንቀበልበት ስለሆነ እምነት ያድናል ብለው እንደሚገልጹ ጥርጣሬ አይኖረኝም። ሰው እንዲያ ከሆነ ዘንድ ስለ ጥምቀትም ስንናገርኛ ኢየሱስ ክርስቶስ ያድናል ከሚለው ውጪ ሌላ ደግሞ የሚያድን ሆኖ ሳይሆን ይልቁንም የክርስቶስ ኢየሱስን የማዳኑን ስራ የምናገኘው አምነን ስንጠመቅ ነውና ከዛ አንጻር እምነት ያድናል እንደምንለው ጥምቀት ያድናልም እንላለን። ማን? ሐዋርያቱ ፕላስ እንዳጠቃላይ የጌታ ቤተክርስቲያን ኢየሱስም እንዳስተማረው ያመነ የተጠመቀም ይድናል የሚል ሰው ጥምቀት ያድናል ስንል የጌታችንን ሞቱን ትንሣኤውን ወይም የማዳኑ ስራውን እናገኝበታለን። ይህንን እንግዲህ ከዚህ ውጪ ግን ከክርስቶስ የማዳን ስራ ውጪ ሌላ ደግሞ የሚያድን ነው። ልክ አሁን እርሱን ባስቀመጡት መልኩ ግን ሐዋርያትም አላስተማሩንም፣ ጌታችን ኢየሱስ አላስተማረንም፣ ታሪካዊ ክርስትና አያውቀውም። ከዛ ውጪ ግን ባልኩት መሰረት አሁን ባልኩት መልኩ ግን ጥምቀት ያድናል የሚለው ቃል በቃል ራሱ መጽሐፍ ቅዱስ ላይ አለ። አይገርም? ቃል በቃል የቱ ጋር? ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ወይም ያድናችኋል ይላል። ባፕቲዝም ሴቭስ አስ ብሎ ነው የሚናገረው፣ ወይም ሰብስ ነው። ጥምቀት ያድናል ቃል በቃል እንዴት ነው የሚያድነን የሚለውንም ሲያብራራ ይህም የስጋን እድፍ ማስወገድ አይደለም አለ። እንደው ውሃ ታይቶ የስጋን እድፍ ማስወገድ ነው ብለን ራሱ እንዳናስብ፣ የስጋን እድፍ ማስወገድ አይደለም። ታዲያ ምንድን ነው? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይላል። ሰውየው ራሱ የሚጠመቀው ይለምናል አላለም። ጥምቀትን ራሱን ነው ለእግዚአብሔር የበጎ ሕሊና ልመና ነው የሚለው። ሰው የበጎ ሕሊና ልመና ከሆነ በጎ ሕሊና የምን ተቃራኒ ነው? የክፉ ሕሊና። ሰው ከክፉ ሕሊናው ነጽቶ በጎ ሕሊናን የሚያገኘው ገንዘብ የሚያደርገው በጥምቀት ውስጥ ነው። ይህ መታደስ ይባላል። ግን ደግሞ መታደስ ያለ ኢየሱስ ይሆናል? አይሆንም። ያለ ሞቱ ያለ ትንሣኤ አይሆንም። እና እዛው ጋር ቀጠል አድርጎ ይህም በክርስቶስ ኢየሱስ ትንሣኤ ነው ይላል። ሰው ጥምቀት ከጌታ ትንሣኤ የሚለይ አይደለም። ከጌታችን ሞትና ትንሣኤ የተለየ ከእርሱ የማዳን ስራ በፍጹም የተለየ አይደለም። ይቆያል። ምን እየመጣ ነው? የዚህ የፕሮቴስታንት ቤተ እምነት ዶክትሪኖች በጣም ከመከፋፈላቸው የተነሳ አንደኛው የሚቀበሉን አንደኛው አይቀበልም፣ አንደኛው የማይቀበል አንደኛው ይቀበላል። ለምሳሌ አንዳንዱ ቦታ ላይ ጥምቀትን ይቀበላል። የልጅነት ጥምቀት አያስፈልግም ሊሉ ይችላሉ እንጂ ይቀበላል። የሆኑት ነው ጭራሽ ጥምቀት አያስፈልግም ይላል።
የሆነ ቦታ ደግሞ የሆነ ጸበል አይላንድና ይዞ ደግሞ ያየውበት ቦታም አለ። እንዲህ አይነት በጣም አንድ አይደለም በቁጥር ብዙ ማለት በቁጥር ብዙ እንዲህ አይነት ነገሮችን የሚያደርጉ አሉ። እኛ ምንድነው ብለን የምናምነው ምንድስ ነው ብለን የምናስተምረው ብለን መጠየቅ ነው። የኛ ኦርቶዶክሳዊ አስተምሮ የቀና እምነት ነው። እዛ በየጊዜው የሚከፋፈል በየጊዜው የሚለዋወጥ በየጊዜው የተለያየ የሚመጣውን የዛን የትምህርት አስተሳሰብ በሆነ ጊዜ ውስጥ በሆነ ዘመን ውስጥ እየመጣ የሚቀያየረውን ሳይሆን ጸንታ የቆየችቷን ቤተክርስቲያን ህብረት ቢያደርጉ ደስተኛ ነኝ። ለምን? በዘመናት ውስጥ የማይለዋወጥ አቋም ስላላት፣ በዘመናት ውስጥ የማይሸረሸር አስተምሮ ስላላት፣ በዘመናት ውስጥ ማንም መጥቶ የማይለውጠው ነገር ስላላት ስለዚህ በተለያየ መንገድ በመራቅ ባለማወቅ በእልህ በመጥፋትም ስሜት የሚርቁትን ልብ ገዝተው እንዲመለሱ ልንጸልይላቸው ይገባል በእውነት። ምክንያቱም ይቺ ንዕድ ይቺ ክብርት ይቺ ቅድስት ይቺ ኩላዊት ይቺ አንዲትና ዓለም አቀፋዊት ይቺ ንጽሕት የሆነችቷ ቤተክርስቲያናችን እንዴት ባለ ልዕልና እንዴት ባለ ክብር እንዴት ባለ ማዕረግ እንደምታከብረን ልናውቅ ይገባል ብዬ ስለማምን ማለት ነው። ስለዚህ ይህንን ነገር በጣም በትኩረት ልንቃኘው ይገባል ብዬ አስባለሁ። ወደ ቀጣይ መረጃችን ሳመራ ወደኛ ቤት ልምጣ አይደለ? አጥማቂዎች እንግዲህ የማያመጡት ጉድ የለም። በ3 ሰከንድ በፎቶአቸው የሞተው ወሬን እንዲነሳ አደረጉ። የአጥማቂውን ፎቶ አድርጌ ይላል። ባታያን አጥማቂ ነን የሚል ትንሽ ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ ሌላ መዝሙር አልቀላቀልም እሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ሰውየው ቁጭ ብሎ እየቆዘመ እያለ መሆናችሁ ነው አልኋቸው። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳል አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። የዘመኑን አጥማቂያንና የተከታዮቻቸውን መሀይምነት ስመለከት አንድ ታሪክ ትዝ አለኝ። በነገራችን ላይ መሀይም ማለት ያልተማረ ሲሆን መማር የማይፈልግ ሰው ማለት ነው። ወደ ታሪካችን እንለፍ። በጉልበቱ እያስፈራራ ከደጀ ሰላም የሚበላ አንድ ወጠምሻ ሰው ነበር። የሌሊቱን ቁመት ሳይቆም ደግሞ ቅዳሴ ሳይቀድስ ያለፋበትን እንጀራ በመብላቱ ቀሳውስቱ ሁሉ ጊዜ ቢያግሮመሮሙ ማንም ደፍሮ የከለከለው ግን አልነበረም። ለምንም ጉልበት ስለነበረው እርሱም ያልተባረ እንደሚሉት ስለሚሰማ እማራለሁ ብሎ ወደ አንድ መምህር ዘንድ ሄደ። አባቴ ዳዊት አስደግሙኝ ብሎ ይጠይቃቸዋል። እርሳቸውም አንተ ተማር እንጂ እኔ ምን ከብዶኝ ብለው በደስታ እሺ ብሎ ማስተማር ጀመሩ። እርሱም መዝሙረ ዳዊት መዝሙር 1 ፍካሬም በደንብ እንደቻለ በቃኝ አላቸው። እርሳቸውም ገና ነው እኮ ቢሉት አይ አባቴ ይቺ ፍካሬ ከዱላዬ ጋር ትበቃኛለች አላቸው ይባላል። ዛሬም ከዱላዬ ጋር ፍካሬ ትንሽ ዕውቀቴ ትበቃኛለች ብለው የሚኖሩ ብዙ መሀይሞች አሉ። የዘንድሮ አጥማቂያንም እንደዚህ ጉልበተኛ ሰው ምንም ሳይማሩ ሳያውቁ የቤተ ክርስቲያንን ሥርዓት እየጣሱ ማንም እረፉ እንዳይላቸው በገንዘባቸው አፋቸውን እያዘጉ ተከታዮቻቸውም እረፉ ሲባሉ ግማሹን ሰው በዱላ ግማሹን ሰው በማስፈራራት ግማሹን ሰው በመሳደብ ዝም የሚያስብሉ ምንም የማያውቁ መማር የማይፈልጉ መሀይሞች ናቸው። ተው ቤተ ክርስቲያንን ወቋት ተማሩ ሲባሉ ደግሞ ከፍካሬ ጋር ዱላዬ ትበቃኛለች እንዳለው ሁሉ እኛ ተምረናል፣ የአባታችን ተአምር እንዲህ ነው፣ አባታችን እንዲያደረገ ቅድም እንደሰማችሁት ከአባታችን መዝሙር ውጪ የማንንም አልሰማም እንዳለው ሁሉ ጥቂት ዕውቀት ብቻ ይዘው የቤተ ክርስቲያንን ብዙውን ዕውቀት ሳይመረምሩ ስርዓቷን ሳያውቁ ሳይማሩ በእንደነዚህ አይነት አውቀው ለገንዘባቸው ለቢዝነሳቸው ብለው አውቀው ቤተ ክርስቲያንን ለማጥፋት በተሰማሩ ሰዎች ይነዳሉ። ቤተ ክርስቲያንን ቢያውቋት የአባቶቻቸውን የቀደምት አባቶቻቸውን ታሪክ ቢመረምሩ ማንም መንገድ ጠቋሚ ሳይሆናቸው የአባቶቻችን የቅዱሳን ታሪክ ጠቋሚ ሆናቸው ክፉን ከደጉ ፍሬውን ከገለባው መጥፎን ከጥሩ ይለዩበት ነበር። አሁን ግን ከላይ ያሉትም እነዚህ ሰዎች እረፉ አይሉም። ለምን? አንድም በጉልበታቸው በዱላቸው፣ ሁለትም በገንዘባቸው አፍ ስለሚያዘጉ ማለት ነው። ስለዚህ እነዚህ ሰዎች ተከታይ የሆናችሁ በአጥማቂያን በባይታዊያን በአጭበርባሪ መነኮሳት
የምትነዱ ምእመናን ሁላችሁ እባካችሁ ተማሩ። ቤተክርስቲያን ይህንን አላስተማረችንም። ቤተክርስቲያንን እወቋት። ቤተክርስቲያንን ጥቂት ኢምንቷን እውቀቷን እንኳን አላወቃችሁም። እነዚህ ሰዎች በራሳቸው ፍላጎት በራሳቸው ሂሳብና ስሌት እየነዷችሁ ነው። እንደፈለጉት እንደ ሮቦት እያሽከረከሯችሁ ነው። ይሄን ቤተክርስቲያን አፈቅድም። አርያ የምታደርጓቸው በጣም ትላልቅ ጳጳሳት ስለነዚህ ሰዎች በጣም ትላልቅ መነኮሳት ስለነዚህ ሰዎች ሲመሰክሩላችሁ ልሰሙ ትችላላችሁ። ግን እነሱም ተይዘው ነው እንጂ ልክ እንዳልሆነ ያውቁታል። ስለዚህ የነዚህ ሐሰተኛና አጭበርባሪ መነኮሳት ባይታውያን አጥማቂያን ተጠቂ ተከታይ የሆናችሁ መመናን እባካችሁን እኮ ቤተክርስቲያን እንዲያታስተምርም ስራቷም ይሄ አይደለም። የነቃችሁ ደግሞ ከነዚህ ሰዎች በደንብ ራቁ። ላልሰሙት አሰሙ፣ ላላውቁት አሳውቁ። ከዱላዬ ጋር ፍካሪ የትንሽ እውቀት ትበቃኛለች ብላችሁም አትኖሩ። ቤተክርስቲያን ባሕረ ጥበባት ናት። የማትቀየረው ሰው የለም። እናንተ መጣችሁ ተቀየሩ። ይቆያል ይገኛሉ። ከዱላዬ ጋር ፍካሪ ከዱላዬ ጋር ትበቃኛለች እንዳለው አይነት ማለት እንግዲህ ምን ይባላል? እንግዲህ ሞቶ በሬ 3 ጊዜ ለፎቶ ሰግዶ ተነሳ። እኒያ ነገሮችን ሲሉ ስንሰማ ያለንበትን ጊዜ እንድንመረምር ያደርጋል። ምን አይነት ከባድ ጊዜ ላይ እንዳለ፣ ምን አይነት አደገኛ ጊዜ ላይ እንዳለ፣ አስፈሪ ጊዜ ላይ እንዳለን ምልክት የሚሰጥ የሚያሳዝንም ነው። እውነት ለምናምን የሚያስከፋም ጭምር ነው። በጣም በጣም ያሳዝናል። ግን ምን እንላለን? እንዲህ አይነት ነገሮች ተደጋጋሚነታቸውን እየቀጠሉ እየጨመሩ ስለመጡ ማለት እና ልብ ሊገዛ ልንል ይገባል ነው በአጠቃላይ። እሺ ሎዛ ኢቨንትና ዘመድኩን በቀለ ይችንን ስም በሎዛ ቀይራችሁ እዛ ጎንደር በጣም ነው የቀበጠው። በጣም ሊቃውንት የጠፉ አባቶች የጠፉ ነው የሚመስለው። እነ ያሬድ ያየው ለማን የሚመሩት ሆኖ የእመቤታችንን ስም ቀይረው እንግዶች ናቸው። ሊቃውንት ምድር የቲክቶከር መጫወቻ ናቸው። ያኔ ምን አይጠግብ የጎንደር ሰዓታት ሊቃውንቱ ሰዓታት ማህሌት ዋዜማ ቴዎድሮስ እንትና ያለ ቴዎድሮስ ቴዲ አፍሮ ማለት ከዛ ደግሞ መጣው ያሬድ ያያ አዲስ ቅኝት ማምጣት የሚሄድ ነው። ዋው ዋው ምንድን ነው? ስለዚህ አንተ የማርያም ወርቅ ፈልገሃለው ትቀነጥጣል። መልካም ስትሰራ ደግሞ መልካም ያኛውን ተደራ ይሄኛውን የሚቀጥለው ዓመት የሚደገም አይመስለኝም። ያሬድ ያያም እግዚአብሔር ይመስገን ወደ ካናዳ ሄዷል። አሁን ተበረዶ ጋር ይገላል። የጸሎት መጽሐፍ ይዞ በረዶ ውስጥ ነው ያለው። በጣም ጥሩ ነው። ይሄ በእውነት የቅድስና ስራ ነው። እዛው በረዶ ውስጥ ቆሞ መጸለይ እንጂ እዛ ደግሞ እንደገና ጎንደር ናፈቅሽኝና ጎንደር ሎዝዬ ሎዛ የሚባል ነገር ስነ ስርዓት፣ ሁሉ ነገር በስነ ስርዓት ነው የሚለው። ጆሮን ትቆረጠጣለህ ያለው እንደዚህ ያላችሁ ማህበራት፣ ጎንደር ያላችሁ ወጣቶች መስመር ስታችኋል። እናንተ በውጭ የጎንደር ሊቃውንት፣ በሀገር ውስጥ ያላችሁ የጎንደር ሊቃውንት ጎንደር ሄዳችሁ በአታ ማርያም፣ ጎንደር ሄዳችሁ መድኃኔዓለም፣ ጎንደር ሄዳችሁ ማህሌቱ ይጠገባሉ። ዜማው ራሱ የተለየ ዜማ፣ ሰዓታቱ የተለየ ዜማ፣ ሊቃውንቱ የተለየ ዜማ የሚያወጡ ያ ትቶ ነው የእመቤታችን ስም ይዘው ሎዛ እና ነብራዬ ይባል። ግን ይሄ ለዛሬ ይባላል። የሚቀጥለው ዓመት አይደገምም። ልክ የጥምቀቱ እንደተስተካከለው ይሄ ይስተካከላል አይደለም? እንዴ አይስተካከልም? እንዴ ንገሩኝ። አይስተካከልም? አይኔና ሞኝ እጅግ አይኔና ሞኝ በካክል ብዬ ነው ብዙዎች አይስተካከልም ወይ?
ይስተካከላል። በቃ ይሄ ነው ይስተካከላል። ይሄ መናፍቁ ይሄ ጣልቃ ገቡ ይሄ ስኳዱ እየገባ ያወራል። ይስተካከላል። ጎንደር ማለት ይሄ ነው። ይስተካከላል ይስተካከላል። ዝማሬ ጠፍቶ ነገር ጠፍቶ ነው። ያሬዳዊ ዜማ ጠፍቶ ነው። ይሄ የምንፍቅና ልምምድ ይሄ ስራው ይሄ እዛ ጎንደር ላይ የታሰበ ነገር አለ። ህዝቡን ማለማመድ የተፈለገ ነገር አለ። ጎንደር እምቢ ልትል ይገባል። ባለፈው ፓስተሩ ሄዶ ተጫወቀ። ቅልልቦች ነው የተጫወተበት። ጢባ ጢቤ የተራቡትን ሰዎች ሰብስቦ ከነባቸው ነው ያላገጠብህ። የታሰበ ነገር አለ። ስለዚህ እኛ ደግሞ ቶሎ ቶሎ እየተከታተልን ቀጭ ማምጣት አለቀ። ታለቅ የሚቀጥለው ዓመት የሊቀ ጳጳሱ በስራ አስኪያጁን የኔታን የደብረ አስተዳዳሪውን የሰንበት ትምህርት ቤቶቹን ስልክ እናስቀምጥና በፊት ነው ሎዛ የሚባል ነገር የለም ብለን እንትን የምንለው ማለት ይሄ እንሄዳለን። ተመልከቱ። እዚህ መስቀል አደባባይ ሲያስጨፍራቸው የነበሩትን በሙሉ ኢትዮጵያ ሄዶ ካለ ጎንደር ላካቸው። ጎንደር ልኳቸው እዛ ጎንደር ላይ ደግሞ ፎቶቶ የእንትና ይሸሽገናል። አሁን ደግሞ እነዛው ሰዎች ደግሞ የት ሄዳሉ? እዛ ይሄዱና ሎዛ ማርያም ሎዝዬ ይሄ መቅረት አለበት። የማርያም ወርቅ አንዱን ቀን እንጠይቀሃለን፣ ታስረዳናለህ፣ አንተን ያዘጋጀዋሉ። ያውላ ቲክቶክ ሄዶ እዛ ሎዝዬ ሲል ነው ያለው። ማናት ሎዛ እስኪባል ድረስ ማለት ነው። የሩስም ሎዛ ማርያም ነው። ዝማሬ ይወጣበታል እንጂ የጎረምሳ መሀል እጁንና አረቄውን ሲለጋ ውሎ ድራፍቱን ቢራውን ከዛ ሰማይ እየነካ እየዘለለ ሟርተኛ ያሟርትብህ። ልክ ሰው ሞቶ ፎቶ ይዞ ሁላችንን ሲይዘው ነው ሄደባቸዋል። በስሱ ነው ተካክሉ ተስፋ አደርጋለሁ። አሁን የዚህ ግሩፕ ሆኗል። አሁን ቲክቶክ ምናምን አንድ ማህበር የሆነ ነው። በቤተ ክርስቲያን የማህበር እንቅስቃሴ በጣም አስፈሪም ነው። ምክንያቱም ከነገ ወዲያ ምን ሊፈጠር እንደሚችል የሚታይ ነገር ስለሆነ በጣም ትኩረት ያሻዋል፣ ልንጠነቀቅ ይገባል የሚል መልእክት ለማስተላለፍ ወዳለሁ። በሌሎች የቪዲዮ መረጃ ማስረጃዎችን እንመለሳለን። እስከዚያው ሰናበትን። ሰናይ ቆይታ ይሁንላችሁ።